የብዙ ሰዎች ጥያቄ ወይንም ሀሳብ እውነትም ልጅቱ የራሱ ሳትሆን አትቀርም። ልጅቷ ራሱ የምትመስለው ራሱ ነው በነገራችን ላይ ማለት ነው። እውነት ምህሩ እውነቱን ካልነገራት ፈልግሃት ነው የሄድከው ብላ ሌላ ችግር ይፈጠራል። ናሆማ ለምሩ ሁሉ ነገር ይንገራት እያላችሁ ነው። ጽናትም ኪያን ይቅርታ ተጠይቃት። ሀናን ብትሆን ተረጋግታለች። ከዚህ በኋላ ትረጋጋ። አዎ ትክክል ነው። ሀናና ክብሮም አንድ ላይ የሆኑ እያላችሁኝ ነበረ እና ውዶቼ ሀናና ክብሮም ብቻ ናቸው ሲንግል የሆኑት የጽናት ድራማ ላይ ማለት ነው። ሁሉም ጥንድ ነው። ስለዚህ ሲንግሎች እነሱ ስለሆኑ ሁለቱን እነሱን እናጋባቸዋለን። ችግር የለውም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንግዲህ እንደተለመደው ሰብስክራይብ አድርጉ ማለት ነው ውዶቼ። እውነት ለመናገር ዛሬም እንግዲህ በድጋሚ በጽናት ድራማ ላይ መጥቻለሁ። የሚፈጠር አዲስ ነገር አለ። ምን ተፈጠረ? ናሆማስ ለምንድን ነው ልጅቷን ሲያት የደነገጠው? ልጁ እንደውም ለምህሩ እሌኒ ወይንም ደግሞ የናሆም ፍቅረኛ ለምህሩ ያሳየቻት የልጅ ፎቶ የሴት ሳይሆን የወንድ ነው። ምክንያቱም ሴቲቱ ልጅ እውነትም ቁርጥ ራሱኑ ናሆማን ነው የምትመስለው ማለት ነው። እንዴ የእውነት ቤተሰቦቼ ይቺ ህፃኗ የናሆም ልጅ ናት። የእውነት ማለት ነው። በእውነት ላይፍ ላይ ናሆም በነገራችን ላይ ያው እንግዲህ ትላላችሁ ማለት ነው ባል የሁለት ልጆች አባት ነው በራሱ ቻናል ላይ ተናግሯል። እና ስለዚህ የራሱ ትክክለኛ ልጁ ሳትሆን አትቀርም። የእውነት ራሱ ነው የምትመስለው እና ይለያል። እውነት ደስ ይላል። አሪፍ ነው። ግን አለ አይደለ እውነቱን ለምህሩ ካልነገራት ምህሩ ራስ ፈልግሃት ነው የሄድከው እንጂ በአጋጣሚ አላገኘሃትም ብላ ነው ሌላ ችግር የሚፈጠረው። ኪራ በጣም አሁን ላይ ራሱን ትሪት የሚያደርግበት ራሱን የሚጠብቅበት ሰዓት ደርሷል። ምክንያቱም የበፊት ፍቅረኛው ቤት ስለመጣች ጽናትን ይቅርታ ስጠይቃት ጽናትን ሙሻ አድርጋ ነው ከቤት ያባረረቻት። ስለዚህ ሌላ ክፋት አስባ ቢሮ ውስጥ ሄዳ ወይ ኪራን እየሳመችው ወይ የሆነ ነገር እየተደረገ ጽናት ካየች አሁንም በመሀላቸው ሌላ ችግር ይፈጠራል። ጽናትና ኪራ በደንብ ሊያስተውሉና በደንብ ሊጠነቀቁ ይገባል። አሁን ላይ ማለት ነው። ልክ ምህሩና ናሆማ እሌኒን የልጁን እናት በደንብ ሊጠብቃት ይገባል። ምክንያቱም በመሀላቸው ገብታ ልጅ ቢኖር ራሱ በመሀላቸው ገብታ ልታለያያቸው ልታጣላቸው አይገባም ብዬ ነው የማስበው። ምክንያቱም በጣም ብዙ መስዋዕት ተከፋፍለው ነው እዚህ የደረሱት። እናቲና ጨበርዬም እንግዲህ የበፊት አፍቃሪዋን አግኝተዋለች። እሷም ተወደዋለች መሰለኝ። ግን ዘራፊ ሆኖ እንደዚህ ሌባ ሆኖ ምናምን ያገኘችው እና በፊትም በእርግጥ በዚሁ አጋጣሚ ነበር የሚተዋወቁት መሰለኝና ምክንያቱም እሷም ለእህቷ ብላ ሴተኛ አዳሪ ሆና ነበር ስትሰራ የነበረው እና በዚህ አጋጣሚ ነው መሰለኝ የሚያውቃት። ስታየው በጣም ነው የደነገጠችው። እውነት የሆነ በቀላል በፊት ላይ እንደምታፈቅረው ነው የሚያስታውቅባት። እና ሰኒና ጆከር በቅርብ ጊዜ ቀን ይጋባሉ። ሁለቱ ካልተጋቡ ሁለቱ አንድ ላይ ካልሆኑ አሁንም መርሲሞ በጭራሽ ህይወታቸውን ሲኦል ማድረግ አያቆምም። የሚፈልገው ገንዘብ ነው። ራኬብን ገንዘብ እንዲሰጠው በቃ አይደል? ይሄን ሁሉ ነገር ብሎ ስዊድ ሙቷል ብሎ ዋሽቶ ምናምን ይሄ ነገር ስላላዋጣው አሁን ደግሞ ቪዲዮውን ለቀዋለሁ ወይ ፎቶውን ለቀዋለሁ ብር አምጪ። ስለዚህ ኤሌኒንም ወደዛ ቤት የላካት ገንዘብ ተቀብላ እንድታመጣለት ነበረ። እሷ ግን ተጠቀመችበትና ለራሷ አላማ አዋለችው ማለት ነው። እሱ የላካትን ቦታ ይለያል። እውነተኛ ሴቶች እኮ ግልብጥ ማድረግ እንችላለን። በቃ ነገሮችን ወይ ሌላ ነገር ማለት ነው። እና ብቻ ከባድ ነው። የሰኒና የጆከር ፍቅር ራሱ በጣም ነው የሚያስቀናው። በመሀላቸው ደግሞ መውጣቱ ራሱ ይሄ ማለት ነው። ማነው ስሙ ክብሮምዬ እንግዲህ ወይ ከጨበርዬ ጋር ይሁን ወይ ደግሞ ከሀና ጋር ይሁን በሰው ህይወት ውስጥ መግባት የለበትም። ሁሉም አሁን ላይ ሊጠነቀቁ ይገባል። ሁሉም በህይወታቸው ላይ በጣም ብዙ ነገር እየመጣባቸው ነው። በደንብ ሊጠነቀቁ ይገባል።